ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የኢትዮጵያ የደህንነት ተቋም ኃላፊ በቀጠናዊ ውጥረቶች መሃል ሞቃዲሾን ጎበኙ። የአሜሪካ የጦር አውሮፕላኖች በኳታር እንቅስቃሴ ማጠናከራቸው ተሰማ እና ፓርቲ ለፌዴራል ሰበር ሰሚ ችሎት ይግባኝ አቤቱታ ማቅረቡን አስታወቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በአገራቸው ብሔራዊ ቴሌቪዥን ጣቢያ ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ብለዋል። ሰኞ ጥር 4 ቀን 2018 ዓ.ም በተላለፈው ቃለ ምልልስ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ኢትዮጵያ ቀይ ባህርን ለማግኘት የምታደርገው ዲፕሎማሲያዊ እንዲሁም የፕሮፓጋንዳ እንቅስቃሴ ለማድመቅ የቀረበ ነው ሲሉም ከሰዋል። ፕሬዝዳንቱ ለጉዳዩ እውቅና መስጠትም አይገባም ሲሉም አጣጥለዋል። ብልጽግና መጀመሪያ ላይ ጦርነት የከፈተው በኢትዮጵያ ሕዝብ ላይ ነው። ከፕሪቶሪያው ስምምነት በኋላ በአማራ ክልል ፋኖን ለማጥፋት ጦርነት ታውጇል። በትግራይ፣ በአፋር፣ በኦሮሚያና በሶማሌ ጦርነት ታውጇልም ብለዋል። አክለውም ይህ ጨዋታ የብልጽግና አጀንዳ አይደለም፣ አጀንዳው የሌሎች ነው። ገንዘብ እየሰጡ እየጋፋፉት ያሉት ሌሎች ናቸው ሲሉም ተናግረዋል። ፕሬዝዳንቱ በሰጡት ቃለ ምልልስ እንዲህ ወዳለው ቀውስ የሚገፋፋ ሰነፍ፣ የከሰረ ፈሪ እና ስግብግብ ነው በማለትም ገልጸዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮንና ሌሎች የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ማን ነው ድሮኖቹን እያመጣ ያለው? ከውጪ እነዚህን ሁሉ መሳሪያዎች እየገዛ ያለው ማን ነው? ይህን ሁሉ ሴራ በገንዘብ እየደገፈ ያለውስ ማን ነው? ገንዘቡ ከየት ነው እየመጣ ያለው ሲሉ ፕሬዝዳንት ኢሳያስ አፈወርቂ ጠይቀዋል። ቃለ ምልልሱን ላደረገላቸው ጋዜጠኛም ጊዜያችሁን አታባክኑ፣ እንዲህ ያለ ነገር በሚዲያችን መጠቀስ የለበትም ብለዋል። ፕሬዝዳንቱ አክለውም ጦርነት ከተከፈተብን ግን ማንም መብታችንን እንዲያስጠብቅልን አንጠብቅም፣ ወደ ውሸት ጠረጴዛቸው መጋበዝም የለብንም ብለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት ከጊዜ ወደ ጊዜ እየሻከረ ከመምጣቱን ባሻገር የጦርነት ስጋት ሲስተጋባ ቆይቷል። በተለይም ከፕሪቶሪያው ስምምነት ወዲህ የጠለሸው የሁለቱ ሀገራት ግንኙነት ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ውጥረት ሰፍኖበታል። የኤርትራው ፕሬዝዳንት ኢሳያስ ከብሔራዊ ቴሌቪዥን ጣቢያ ጋር በሚያደርጉት ቃለ ምልልስ እንዲሁም የማስታወቂያ ሚኒስቴሩ የማነ ገብረ መስቀል በማህበራዊ ሚዲያ በሚያወጧቸው ጽሑፎች ገዢው ፓርቲ ብልጽግናን ሲሸነቁጡ የመጀመሪያቸው አይደለም። ፕሬዝዳንት ኢሳያስ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ሆድና ጀርባ መሆናቸውን ተከትሎ ፕሬዝዳንት ኢሳያስ በዋነኝነት ከግብጽና ከሳውዲ አረቢያ ጋር ያላቸውን ትስስርም አጠናክረዋል። ከግብጽና ከሳውዲ አረቢያ ጋር ኤርትራ ስላላት ግንኙነት በሰጡት ማብራሪያ ኤርትራና ሳውዲ አረቢያ መካከል የተፈረመው የሁለትዮሽ ስምምነት በጋራ መግባባት ላይ የተመሰረተ ነው ብለዋል። በአፍሪካ ቀንድ የሚነሱ ችግሮች ዋነኛ መነሻቸው የውጭ ጣልቃ ገብነት መሆኑን ጠቅሰው ግብጽና ሳውዲ አረቢያ ያላቸው ሚና የጎላ መሆኑን አለበት ሲሉም አክለዋል። የባህር ዳርቻና የአየር ክልልን ሀያላን እንዲጠብቁ ማድረግ አይሰራም፣ ቀጠናዊ ደህንነት የሚያስጠብቀው ትብብር ነው ብለዋል ፕሬዝዳንቱ። አሜሪካ የውጭ ጉዳይ ፖሊሲ በጽኑ በመተቸት የሚታወቁት ፕሬዝዳንቱ ከዶናልድ ትራምፕ አስተዳደር ጋር ያለውን ግንኙነት በፈተና የተሞላ መሆኑን ጠቅሰው ከአሜሪካ ጋር የሚኖር ግንኙነት ከሁለትዮሽ ትስስር የዘለለ መሆን እንዳለበትም ጠቁመዋል። ለአሜሪካ ምልክታችንን ማጋራት አለብን። ይህም የሁለትዮሽ ጉዳይ ብቻ የተመለከተ መሆን የለበትም። ስለ ቀጠናዊ ጉዳዮች፣ ስለ ኢትዮጵያ፣ ስለ ሶማሌ፣ ስለ ሱዳን መነጋገር አለብን ብለዋል። ቅድሚያ ግን መስጠት ያለብን ለእኛ ጉዳይ ነው ሲሉ አክለዋል። ስለ ሱዳን የእርስ በርስ ጦርነት አስተያየታቸውን የሰጡት ፕሬዝዳንት ኢሳያስ ሱዳንን መቆጣጠር ከተቻለ ግብጽ፣ ቻድ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ኢትዮጵያ፣ ኤርትራ እንዲሁም ቀይ ባህር ላይ ጫና ለማሳደር የተባበሩት አረብ ኤሚሬቶች የውክልና ጦርነት ነው በማለትም ተናግረዋል። የሱዳን ጦር ሊመሰገንና ሊደገፍ ይገባል ሲሉም እንደ ደቡብ ሱዳን ያለ ዕጣ ፈንታ ሱዳን እንዳይገጥማት መጠንቀቅ እንደሚያስፈልግም ገልጸዋል። ግብጽ የሱዳንን የእርስ በርስ ጦርነት ለማስቆም የጀመረችው የጎረቤት አገር ውይይት ጥሩ ጅማሮ ቢሆንም ድንገት መቋረጡንም ጠቅሰዋል። የሱዳን ጦር ሊደገፍ ይገባል፣ ተገዳዳሪዎቹን ላደረሱበት ሞትና ቀውስ ተጠያቂ መሆን አለባቸው። የሱዳን ሰላም፣ መረጋጋት እንዲሁም እድገት ማረጋገጥ የሁላችንም ፍላጎት ነው፣ ለሱዳናውያን ብለን ብቻ ሳይሆን ለሕሊናችን ስንል የምናደርገውም በማለት አክለዋል። ከኢትዮጵያ ጋር መካሰሳቸውን የቀጠሉት ፕሬዝዳንት ኢሳያስ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነትም አጠናክረዋል። በሁለት ወራት ውስጥ ብቻ ግብጽ፣ ሱዳንና ሳውዲ አረቢያ መጓዛቸውም አይዘነጋም። በተለይ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር የማግኘት ጥያቄ አጥብቀው ማንሳታቸው በኤርትራ በኩል ስጋት ከመፈጠሩን ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋትን ፈጥረዋል። በአካባቢው ያላቸው ተጽዕኖ ለማጠናከር ከተለያዩ ሀገራትና
ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ ጉብኝት ምክንያት ሊሆን እንደሚችልም ተንታኞች ጠቁመዋል። ፕሬዝዳንት ኢሳያስ ከሱዳን ጦር ኃይል አዛዥ ጀነራል አብዱል ፈታህ አልቡርሃን በተደረገ ግብዣ ወደ ሱዳንም አቅንተዋል። በጀነራል ሐምዶን ጋርሎ የሚመራው ፈጥኖ ድራሽ ኃይል ጋር እየተፋለመ ያለው ጀነራል አልቡርሃን በታላቁ ህዳሴ ግድብ ምክንያት ከግብጽ ጋር ወግኖ ኢትዮጵያን ይቃወማል። እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ድራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤሚሬቶች ጋር ኢትዮጵያ ባላት ወዳጅነት ምክንያት ደስተኛም አይደሉም። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት ከተበላሸ በኋላ ፕሬዝዳንት ኢሳያስ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር በምትወዛገበው ግብጽ ጋር ወዳጅነታቸውንም አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አብዱል ፈታህ አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቃናቃኝ ትብብር መመስረታቸውም ይታወሳል። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት ይግባኝ አቤቱታ አቀረበ። እናት ፓርቲ በዛሬው ዕለት ባወጣው መግለጫ ነው አቤቱታውን ማቅረቡን ያስታወቀው። ፓርቲው የአዲስ አበባ ከተማ አስተዳደር ሚያዝያ 3 ቀን 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና ግድግዳ ወይም የንብረት ገቢ ግብር ህገወጥ ነው በማለት እናት ፓርቲ ላለፉት 2 ዓመት ተኩል ክስ መስርቶ ሲከራከር መቆየቱንም አስታውሰዋል። እናት የመሰረተው ክስን ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም ባስቻለው ችሎት መመሪያው ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል መመሪያው እንዲሻሻል በሙሉ ድምጽ መወሰኑ በተመሳሳይ ያወሳው ፓርቲው የከተማው አስተዳደር ይግባኝ ማለቱም አይዘነጋም። በዚህም የከተማው አስተዳደር ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱም ጥቅምት 7 ቀን 2018 ዓ.ም ባስቻለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በመሆኑ ፓርቲው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ ፓርቲው እንዲከራከር የወከለው አካል የሌለ መሆኑን ክሱን የማቅረብና የመከራከር ስልጣን የለውም። የስር ፍርድ ቤትም ማከራከር አልነበረበትም። በመጀመሪያ መቃወሚያ መዝገቡን መዝጋት ነበረበት በማለት የስር ፍርድ ቤት ላሳለፈው ውሳኔ ተሽሯል በማለት ውሳኔ እንዳሳለፈም ይታወሳል። እናት ፓርቲ ይህንን ክስ ሲመሰረት የከተማ አስተዳደሩ በማናለብኝነት ከህዝባችን እያንዳንዷን ሽርፍራፊ ሳንቲም ጭምር ለመንጠቅ በማሰብና ህዝቡን ለመበዝበዝ ብቻ የተገበረው አዋጅ ህግ መሰረት ድጋፍ እንደሌለው ሙሉ በሙሉ አምኖበት መሆኑን ጠቅሷል። ትላንትና ጥር 4 ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ መጠየቁም አመልክቷል። መዝገቡም ለመጋቢት 14 ቀን 2018 ዓ.ም መቀጠሩንም አስታውቋል። የኢትዮጵያ የደህንነት ተቋም ኃላፊ በቀጠናው ውጥረት መሃል ሞቃዲሾን ጎበኙ። የጠቅላይ ሚኒስቴሩን መልእክት ለሶማሌ ፕሬዝዳንት ማድረሳቸውም ተጠቁመዋል። በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃ ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በዛሬው ዕለት ሞቃዲሾን ጎብኝተዋል። በቆይታቸው ከጠቅላይ ሚኒስትር ዶክተር አብይ አህመድ የተላከ መልእክት ለሶማሌ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተ መንግስት ከፕሬዝዳንት ሐሰን ሼክ መሐመድ ጋር መገናኘታቸውን ጋርዌን ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ ሲሆን የኢትዮጵያም ሆነ የሶማሌ መንግስት ስለ ስብሰባው ውጤት ይህ ዜና እስከተጠናከረበት ሰዓት ድረስ ምንም አይነት ይፋዊ መግለጫ አልሰጡም። በጉብኝቱ ወቅት አምባሳደር ሬድዋን ከሶማሌ ብሔራዊ መረጃ ደህንነት ኤጀንሲ ዳይሬክተር ሞሃድ ሳላድ ጋር በኤጀንሲው ዋና መስሪያ ቤት ተገናኝተው መወያየታቸውም ተገልጿል። ፕሬዝዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ጋርዌ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢስማኤል ኡመር ጌሌህ በጅቡቲ ያደረጉት ውይይትን ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሌላንድ ጋር ግንኙነት መመስረቷን የሚጠቁም መረጃዎች ካነሱት አዲስ ዲፕሎማሲያዊ ውጥረት ጋር ተገጣጥመዋል። ሶማሊያ ግዛቱን እንደ ሉዓላዊ ግዛት የምትቆጥር በመሆኑ እስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘትም ገጥሞታል። በተጨማሪም ከበርካታ ዓለም አቀፍ አጋሮች ትችት የቀረበበት ሲሆን ይህን የቀጠናውን ሁኔታ ይበልጥ ውስብስብም አድርጎታል። ምንም እንኳን ይፋዊ መግለጫ ባይሰጥም የኢትዮጵያ ብሔራዊ መረጃ ደህንነት አገልግሎት ኃላፊ በሞቃዲሾ መገኘታቸው አዲስ አበባና ሞቃዲሾ በአፍሪካ ቀንድ ግንኙነት እጅግ አንገብጋቢ በሆነ በዚህ ወቅት በቀጥታም የመገናኘት መስመሮች ዳግም ለመቀራረብ እያደረጉ ያለውን ውጥረት አመላካች ተደርጎ የሚወሰድ ነው ሲልም ዘገባዎች አትተዋል።
የአሜሪካ የጦር አውሮፕላኖች በኳታር እንቅስቃሴ ማጠናከራቸው ተሰማ። የአሜሪካ ዜጎችም ከኢራን እንዲወጡ ጥሪ እየቀረበላቸው ነው። በኳታር የሚገኘው የአሜሪካ አልዱዌድ የጦር ሰፈር የጦር አውሮፕላኖች እንቅስቃሴያቸው በከፍተኛ ሁኔታ መጨመራቸውን ተሰማ። ከኢራን ድንበር ከ200 እስከ 300 ኪሎ ሜትር ርቀት ላይ በሚገኘው በዚህ የጦር ሰፈር የታየው ወታደራዊ ዝግጅት በቀጠናው ያለው ውጥረት ከፍ አድርጎታል። እንደ ሮይተርስ ዘገባ ከሆነ እሁድ ምሽት በርካታ የአሜሪካ ወታደራዊ አውሮፕላኖች ከዚህ የጦር ሰፈርም ተነስተዋል። ከነዚህም መካከል የነዳጅ መሙያ ኬሲ 135 ታንከሮች እና ቢ52 የተሰኙ ስልታዊ የቦምብ ጣይ አውሮፕላኖች እንደሚገኙበትም የእስራኤል መገናኛ ብዙሃን ዘግበዋል። ከኳታር ዋና ከተማ ዶሃ በስተደቡብ ምዕራብ 35 ኪሎ ሜትር ርቀት ላይ የሚገኘው ይህ የጦር ሰፈር በአካባቢው ካሉ ግዙፍ የአሜሪካ ወታደራዊ ተቋማት አንዱ ነው። ሰፈሩ ከ10,000 በላይ የአሜሪካ ወታደሮችን የሚያስተናግድ ሲሆን 4500 ሜትር ርዝመት ያለው የመንገደኞች ማረፊያ ወይም ራናዌይ ከግዙፍ የጦር ጭነት አውሮፕላኖች ምቹ ተደርጎ የተገነባ ነው። ከነዚህ ወታደራዊ እንቅስቃሴ ጋር በተያያዘ የአሜሪካ የውጭ ጉዳይ ሚኒስቴር አስቸኳይ ማስጠንቀቂያም አውጥቷል። በኢራን የሚገኙ የአሜሪካ ዜጎች ያለምንም መዘግየት ሀገሪቱን ለቀው እንዲወጡ ሚኒስቴሩ ጥሪ ያቀረበ ሲሆን ይህ ድንገተኛ ጊዜ ማስጠንቀቂያ በቀጠናው ያለውን ስጋትም አመላካች ሆኗል። በተጨማሪም ዜጎች ከመንግስት እርዳታ ሳይጠብቁ በራሳቸው መንገድ መውጫ እንዲያመቻቹ፣ መውጣትም የማይችሉ ደግሞ ደህንነታቸው በተጠበቀ ስፍራ እንዲቆዩም ታዘዋል። ነዋሪዎቹ እንደ ውሃ፣ ምግብና መድኃኒት ያሉ መሰረታዊ አቅርቦቶችን አስቀድመው እንዲያዘጋጁም ሚኒስቴሩ አሳስበዋል። ትራምፕ ካልቸኮለ ግሪንላንድ የሩሲያ አካል ልትሆን ትችላለች ሲሉ ዲሚትሪ ሜድቪዲ ተናገሩ። የሩሲያ ብሔራዊ ደህንነት ምክር ቤት ምክትል ሊቀመንበር ዲሚትሪ ሜድቪዲ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአርክቲክ ደሴት የሆነችው ግሪንላንድ ለመቆጣጠር ፈጣን እርምጃ ካልወሰዱ ደሴቲቷ ወደ ሩሲያ ለመቀላቀል ልትወስን ትችላለች ሲሉም በፌዝ መልእክት አስጠንቅቀዋል። ሜድቪዲቭ ይህን ያሉት ትራምፕ ግሪንላንድን ለአሜሪካ ብሔራዊ ደህንነት ወሳኝ ናት በማለት ለመግዛት ወይም ለመቆጣጠር ዳግም ጥረት እያደረጉ ባሉበት ወቅት ነው። ሜድቪዲቭ ማክስ በተሰኘ የሩሲያ ማህበራዊ ድረገጽ ላይ ባሰፈሩት አስተያየት ትራምፕ መቸኮል ይኖርበታል፣ ባልተረጋገጠ መረጃ መሰረት በጥቂት ቀናት ውስጥ ድንገተኛ የህዝብ ውሳኔ ሊካሄድ ይችላል። በዚህም 55,000 የሚጠጉ የግሪንላንድ ነዋሪዎች ወደ ሩሲያ ለመቀላቀል ሊመርጡ ይችላሉ ብለዋል። አክለውም ያን ጊዜ ሁሉም ነገር ያበቃል፣ በአሜሪካ ሰንደቅ ዓላማ ላይ አዲስ ኮከብ አይጨመርም ሲሉ በሳቅ የታጀበ አስተያየታቸውንም ሰጥተዋል። ሜድቪዲቭ ግሪንላንድ የሩሲያ 9ኛዋ የፌዴራል አካል ልትሆን እንደምትችልም ጠቁመዋል። ምንም እንኳን ሩሲያ በይፋ ግሪንላንድ ላይ ይገባኛል ጥያቄ ባይኖራትም የአርክቲክ ቀጠና ለሀገሪቱ ስትራቴጂካዊ ጠቀሜታ ያለው መሆኑንም ገልጻለች። የክሬምሊን ባለስልጣናት የዲሚትሪቭ ንግግር እስካሁን በይፋ ባያረጋግጡም ቀደም ሲል በግሪንላንዱ ዙሪያ የሚካሄድ ክርክር ድራማዊ መሆኑንም ገልጸው ነበር። የፖለቲካ ተንታኞች እንደሚሉት ከሆነ የሜድቪዲቭ አስተያየት ሆን ተብሎ በአሜሪካና በአውሮፓ አገሮች መካከል ያለውን አለመግባባት ይበልጥ ለማባባስ የታለመ ነው ብለዋል።